የደረጃ ሀብተወልድና የጀዋርን ፍቅር እንደታያቸዋል። አይ ዘንድሮ ኤርሚያስ ለገሰ አዲስ ኮምፓስ ጀዋር ታስሯል፣ በአሜሪካ ወጣ፣ በኔዘርላንድ ገባ፣ በምናምን የሚል ውስብስብ ያለ መረጃ አውጥቶ ነበር። አንድ ጤናማ ሰው ያምናል ብዬ ነው ያላስብም። ለካ ደረጃ ሀብተወልድና ጀዋር ጓደኛሞች ሆነው ኖረዋል። በነገራችን ኤርሚያስን ደግፌ አይደለም የማወራው። መቼስ ኤርሚያስ ያመጣውን ኮተት የሚያምን ሰው አለ ብዬ ነው ያላስብም። ከአሜሪካ እንደዚህ መረጃ ያገኘው ከዋሽንግተን ኤርፖርት፣ ከዛ ኋላ ከሚኒሶታ፣ ከዛ ኒዘርላንድ እከሌ የሚባል የስፔሻል ኤጀንት ቀልደኛ። እሱ ተውት። ኤርሚያስ ሁለት ባህሪ ያለው፣ አንደኛ የድር አህያ ማለት ነው። በቃ ማንም ሰው የሚጭንበት ነው። እሱ ብቻ የከፈለው ህዋትም ያደግም ኤቭሪቲንግ የሚጭንበት ሰው ነው። እሱ ጫውታዎች ጋር ነው፣ አቋም የለውም። እንዲሁም ስለማይመጥን ለኔ ስለማይመጥን እንጂ ኤርሚያስ ማለት እንደ ሴተኛ ዳሪ ነው። ከከፈለ ጋር የሚጋደም እንደማለት እግዚአብሔር ይቅር በለኝ ለዚህ ቃል። ድሮ አብዮታዊ ዲሞክራሲ ማለት ከሰማይ እግዚአብሔር ለሰው ልጅ ቅዱስ ክዳን ይሆን ዘንድ የሰጠው የድንጋይ ጽላት አድርጎ የሚሰብክ ሰው የነበረ ሰው ነው። ከዛ ወጥቶ ደግሞ እሳት ገባ፣ ሻዕቢያ ያማልዳል፣ ቅዱስ ነው፣ ጻድቅ ነው፣ ስለዚህ ሻዕቢያ ከፍሏል ማለት ነው። ከዛ ለውጥ ሰሞን የአብይ ደጋፊ ሆነ። የእሱ ደግሞ ጓደኛ አለ እዛ ይባል ሀብታሙን የሚባል ቲፒኤልኤፍ ታውቃላችሁ። ሀብታሙ ማለት እንግዲህ የአዲስ አበባ ኢህአዴግ ወጣቶች አደራጅ የነበረ መሪ የነበረ እቺ ዓለም ከኢህአዴግ ውጭ አማራጭ የላትም ብሎ የሚያስብ ሰው ነው። አሁን የጽምዶ የሻዕቢያ አክቲቪስት ሆኖ እየሰራ ነው። እግዚአብሔር እንዴት እነዚህ ሰዎች እንደፈጠረ አላውቅም። ሀብታሙ፣ ኤርሚያስ፣ ደረጃ ሀብተወልድ፣ መሳይ የድር አህያ የሚባሉት እነሱ ናቸው። ማንም ይክፈላቸው፣ ደም ስራቸው እንደዚህ የቆመ ነው የሚደግፉት። የሻዕቢያ አክቲቪስት የሆኑት እነዚህ ሰዎች ትንሽዬ ብልጽግና 10-20 ብር ከፍ አድርጎ ቢከፍል ጥንብርኩስን የሻዕቢያን ሊያወጡ ነው ያሉ። እነዚህንም ደጋፊ አይደለሁም ኤርሚያስንም። ግን ምንድን ነው እዚህ ጋር የምታየው? ጃዋር ምን አይነት ዴስፐሬት የሆነ ህይወት እየመራ መሆኑን ነው የምታየው። እንዴት አንተ ከደረጀ ጋር በምን አይነት መስፈርት ነው ደረጀ ጋር ጓደኛ ሆነ እየተደዋወልክ ያለው? ደረጀ ማለት እኮ በለውጡ ሰሞን ኢትዮጵያ መጥቶ ኮምቦልቻ ሲገባ ታላቁ ጋዜጠኛ ደረጃ ሀብተወልድ ወደ ተወለደባት ምድር ኮምቦልቻ ገብቷል ምናምን ብሎ ዜና ኢሳት ላይ ዜና የሚሰራ ሰው እኮ ነው ራሱን ማለት ነው። አንድ ሰው ሃይ ስኩል ጨርሶ ከደረጀ ጋር ጓደኛ መሆን ይችላል የሚል እኔ እምነት የለኝም። ደረጃ ሀብተወልድ አለ ማለት መሳይ መኮንን አለ ማለት ነው። መሳይ መኮንን አለ ማለት ሻዕቢያ አለ ማለት ነው። እዛ ውስጥ ጃዋርን አስገብቷል። ስለዚህ ጃዋር ጽምድ ነው ማለት እኮ። እንዴት እዛ ውስጥ ትገባለህ? ጃዋር ምንም ቢሆን ምንም መንግስት ቢያገል ቢጎዳ ምንስ ቢሆን እንዴት አንተ ሻዕቢያ ጋር እሺ፣ ሻዕቢያ የሚሆን ትንሽ ስማርት ሰዎች ሊኖሩ ይችላሉ እዛ ውስጥ። ደረጀ ጋር እንዴት ጓደኛ ትሆናለህ? ከዛ ስር ደግሞ ከመንት የሚያደርገው ማነው? እዚህ ጋር ተመልከቱ። ጉማ ሰቀታ። ጉማ የረዥም ጊዜ የምከታተለው ሰው ነው። ታሪክ ላይ ጥሩ ነገር ያለው ሰው ነው። ኤቭሪቲንግ ክሪር ባያደርገው ኖሮ ጥሩ ደረጃ መድረስ የሚችል ሰው ነው። በቃ ሁሉም ነገር ወጥረው ክርር አደረገው። ውስጡን ማቆነ ነኝ፣ ምስጢር ማቆነ ነኝ፣ ኢንተለጀንስ ማቆነ ነኝ፣ ስለ ፖሊስ ማቆነ ነኝ፣ ስለ ወታደር ነኝ፣ ጠቅላይ ሚኒስትር ቢሮ ውስጥ ያለው ነገር ሁሉ ማቆነ ነኝ ብሎ ነገሮችን በጣም ባይወጥረው የሚጠቅም ሰው ብዬ ማስበው ሰው ነው። ግን አሁን ደረጃ ሀብተወልድ ጋር ሄዶ ፍቅር እየተጫወተ ነው። እኔ ጉማ ያወጣልኝ አትሌት ፈይሳ ሌሊሳ ቀነኒ ላይ የተናገረውን ነገር እሱ ነው እርሱት። እሱ የክፋት ጥግ፣ እሱ የኃጢአት መጨረሻ ነው። የቀን ሞት ላይ የተሳለቀው ነገር እግዚአብሔር ይጠይቀዋል። እሱን አስምሮና ያዙልኝ። ነገር ግን ሌሊሳን የመሰለ አትሌት 4000 ካሬ መሬት አገኘ ወይም አለው ብሎ ካርታ ያወጣ ሰው ነው። 4000 አንድ እኔ መሰለ ጀግና አትሌት ማንም ተራ የወረዳና የቀበሌ ካድሬ የሚጫወተው መሬት እኮ ነው። ካርታውን አውጥቶ እንደ ውስጥ አዋቂ እንደ ምስጢር አዋቂ ስትዘረግፍ ሳይ በጣም አዘንኩኝ። አፍተር ኦል ከማንም በላይ አንደኛ ዲዘርቭ ያደርጋል፣ አፎርድም ያደርጋል፣ ኢንቨስት ማድረግ ይችላል። ውስጣዊ መረጃ ነው እጄ ገባ ምናምን ብሎ ሲያወጣ እኔ ስቄ ያለፍኩት። በዚህ ዙሪያ ኮሜንትም ማድረግ አይጠበቅብኝም። ለምን 150 ሺህ አይኖረውም? ኢንቨስተር አይደል መሆን አይችልም ለሰውየው። በዚህ ደረጃ ጉማ ሲወርዳየው ምንድነው? እነዚህ ሰዎች ሰንሰለቱ እንድታዩልኝ ነው።
ጃዋር የደረጃ ሀብተወልድ ጋር ጓደኛ ሆኖ የት ደርሳል ያሉት ጥጃ ሉካንዳ ቤት ተገኘ ነው የሚባለው። የት ደርሳል የተባለው ጃዋር ደረጃ ሀብተወልድ እግር ስር ተገኘ።